ድንገት መች ወደድሽ አመጣሽው ድንገት አልሄድም ፍቅሬ አይዞሽ ቀን ጥሎሽ ያንን ቆንጆ ትዝታ ደግ ደጉን ሰርሼ ብተውሽ ምን ይላል አምላክ በመከራሽ ጊዜ አንቺ ላይ ጉዳት ካደረሰ ምንም ነገር አደርጋለሁ አሁን ፈርማለሁ 1000 ጊዜ በህይወት መቆየት አለብሽ ብዙ ፍቅሮችን እንወልዳለን አንቺ በህይወት ከቆየሽ ልጄ ላይ ፈረድኩት እኮ አንቺን ለማድረብ ነው አንቺ በህይወት ለማቆየት ሰው ቢሰፍር አምላኬ አላማድር አጣሁኝ ብዬ ብሳልደፍር ፈጣሪዬ አላማድር ጭካኔ አላደርግም እባክሽ እኔ እንዲህ አይነት ጭካኔ የለኝም እባክሽ እኔ እንዲህ አይነት ጭካኔ የለኝም ምንም አትሆንም ቅርብ ናት እሺ ይሄን ያህል ርቃ እንዴት ትመጣለች ኪያ ደግሞ ተነስታ እንዳጠፋ ወይ ድምጻችንን መጠራቱን ይቅርበል ዘጋለች ሰው ለምን ወጣሽ ከሆስፒታል ምን ነው ለምን ወጣሽ ቶፋ ዞር አድርግልኝ ቶፋ አንቺም ነኝ ቆይ ተረጋጋ እኔ ዞር ልበልልሽ ኪያ በቃ ምን አመጣሽ እዚህ ጋር በቃ አንቺ ተረጋጋ ምንድነው ኪያ ለምን ወጣሽ በቃ እሺ ምንም አይሆንም አንቺ ልጃችን ምንም አይሆንም እሺ ምንም አትሆንም ቆይ ተዳርሽ ለምን ተለሽ ምንም አትሆንም በቃ እሺ በቃ ተረጋጋ እሺ ምንም አትሆንም ልትፈልግ ነበር አንተ አይደለ እንዴ በቃ እሺ ታዲያ ምን ያለ አማራጭ ተሰጠው አንቺና ልጅ ምን ያድርግ ምንም ማድረግ አይችልም እኮ አይሆንም ምን ያልፈልግም እኔ እኮ ደስ እያለሁ እኮ ለምንድን ነው ሰጥቶ የሚነሳኝ ሁሌ ለምንድን ነው እሺ ለምንድን ነው ሰጥቶ የሚነሳኝ አይደለም አይሆንም ለምን ሰጥቶ ይነሳኛል ማንን ያስቀየምኩት እናንተን ነው? እሺ ይቅርታ በፍጹም አይቅርታ እውነትም የምቀየምሽ ይመስልሻል? ማሪኝ በቃ እሺ ማሩኝ እሺ ደውይላት እናቴ ተማረኝ አስቀይሜያት ከሆነ ተማረኝ እባ ከሆነ እንዲያደርገኝ ተማረኝ ለምን ማንም አይቀየምሽም ለምን አይቀየምሽም ልጄ ለምን እኔን ፈጣሪ ምን አደረኩኝ ምን አደረኩኝ የዩኝ ሁሉም ይሁኝ ያመኩት አምላክ ከነሳኝ ይሁኝ ሁሉም ገና
ገና እኮ ልጅ ነሽ። አይደለሁኝም የሰጠኝ ልጅ ስለሆንኩ ነው። ለምን ሰጠኝ ለታኝ? ገና እኮ ልጅ ነሽ። ብዙ ልጆች ትወልጃለሽ እኮ ገና ነሽ እኮ ልጄ። አንቺ በህይወት እኮ ከኖርሽ ገና ትወልጃለሽ እኮ። አይሆንም። ምን ያላውጣው ማግስት ያላውጣው አልችልም። ምን አልችልም። በቃ ማንም ከፈረመ እኮ ግዴታ እኮ አይደለም እኮ። ለምን በቃ ግዴታ አይደለም። በቃ እሺ ይቻላል። በቃ እኛ ምን አደረገው ነገር ሁሉ እናደርጋለን። ደም የሚደረግበት ምናምን ነገር ጤነኛ ይሆናል ልጁ ይሆናል። በቃ እሺ ምንድነው ታዲያ? ምንድነው በቃ ወደ እነሱ ተስዲቆራ ልጅ ቤት ይኸውልሽ እንደዛም ከሆነ ማለት ነው ይኸውልሽ እናትሽ ምናምን ቀልብ አድርጋብሽም ከሆነ እንሰበስባትና ምናምን እንደው እናስደርጋለን፣ ይቅርም እንባባላለን። ያኔ ይስተካከላል። በቃ እምነት የለሽም? ናግስቴ ማሪ ጭካኔ አላደርግም። እባክሽ እባክሽ፣ እኔ እንዲህ አይነት ጭካኔ የለኝም። እባክሽ እኔ እንዲህ አይነት ጭካኔ የለኝም። እባክሽ እባክሽ ልጄ እባክሽ እባክሽ፣ እኔ እንዲህ አይነት ጭካኔ የለኝም። እኔ እንዲህ አይነት ጭካኔ የለኝም። እኔ እንዲህ አይነት ጭካኔ የለኝም። ልጄ እኔ እንዲህ አይነት ጭካኔ የለኝም። በአንቺ ላይ እኔ መጥፎ ነገር እንዲሆን አልፈልግም። እኔ እናት እባክሽ 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 ለምን የመጣችሁት? አሁን ለምንድን ነው የመጣችሁት? እሺ ለምንድን ነው የመጣችሁት? እና ታዲያ ዝም ብዬ ሜዳ ላይ ልጣልሽ? ነገ ስገባ ሳጣሽ ነው የመጣሁት። ከሄድንም ወደ ቤት ብቻ ነው የምንሄደው። በቃ እዚህ መሆን ካለብሽም እዚህ እንሆናለን። በቃ እኔ እኮ አይቻታለሁ። የተሸከምኳት እኮ እኔ ነኝ። እኔ የተሸከምኳት እንዴት ነው ማውጣት? እንዴት አድርጌ ነው ማውጣት? እንዴት አልችልም። እኔ እምቢ አልችልም። እሺ በቃ ኪዩ እሺ አንዴ ተረጋጊ። በቃ ውሰደኝ ሶፊ፣ ውሰደኝ በእናትህ ሶፊ፣ ውሰደኝ በማርያም። በቃ ውሰደኝ በማርያም ውሰደኝ። አዩ ካለ ውሰደኝ። እሺ በቃ ኪዩ ስትወለድ እኔ እሞታለሁ። በቃ ችግር የለውም። በቃ ኪዩ ምንም አይሆንም። ችግር የለውም። ምንም አይሆንም። በቃ በቃ ልጄ ላይ ጨክኜ አይደለም እኮ ልጄ ላይ ጨክኜ አይደለም። ጨክናል። ከአንቺና ከልጄ ግን አስመረጡኝ። አይ ጨክናል። አንተ ጨክናል። አንቺ መምረጥ ነበረብኝ። አንቺ መምረጥ ለአንቺ ብዬ አንቺን ለማትረፍ ብዬ ከአንተና ከልጅ ምረጥ አለኝ እኮ። ወይ ኪያ ወይ ልጅ ነው በህይወት የሚኖሩት አሉኝ። ኪዬ ልጄ ላይ ፈረድኩት እኮ ኪዬ አንቺን ለማትረፍ ነው፣ አንቺን በህይወት ለማቆየት። እኔ ደግሞ አልፈልግም። በዛም ባንተ ብዙ አይቻለሁ። ለምን ኪዬ ይኸውልሽ ከእኔና ከልጄ ቢሆን ማለት ነው ልጄን እመርጥ ነበር፣ ልጄን በህይወት አቆይ ነበር። ግን የተጠየቀው ከአንቺና ከኪዬ። ስሚኝ ምንም አስፈላጊ አይደለም። ኪዬ አሁን አይደረግበት ይስተካከላል። ሁሉም ነገር ፊክስ ይሆናል። አዳምጪ። ይፈርማል። ድጋሚ ምርመራ እናደርጋለን በየቦታው። ተይው በቃ ሌላ ቦታ ሌላ ዶክተር በቃ ሌላ የፈረመበት ቦታ ነው። አደገች እኮ ለምን ካደገች ካደገች በኋላ ጊዜ በማርያም ይቅርታ አድርጉልኝ። በቃ አድብቼ ከሆነ ይኸው ከእሱ ጋር እንዳልሆነ አልሆንም። ልጄን ብቻ አትርፉልኝ። አልሆንም ከእሱ ጋር ሁለተኛ አይለምደኝም። በቃ በማርያም
አክስቴ ለምንሽ ድሮ አንቺ ጋር ለመመጣለን ወይ አድኝልኝ አለኝ ቶዬ ለምን ተረጋጊ ስለዚህ ሲወድሽ ነው ሲነሳሽም ሲሰጥሽም ይፈቅደው ነው የሚያደርገው አይደል? ስለዚህ አሁን ረጋት ያለሽ ይኸውልሽ፣ አሁን ደግሞ ያደረገው ማለት ነው ምርጫ ከባድ ምርጫ ተሰጥቶት ነው። አንቺ ቆሽ አንድ ጥያቄ ልጠይቅሽ፣ ሳታሽም መልሽልኝ። ይሄኛውን ነገር ለአሁኑ ሰጥቶት ቢሆን ኖሮ አንቺ ምን ታደርጊ ነበር? የግድ ከአሁኑና ከልጅሽ መምረጥ ቢኖርብሽ ማንን ትመርጪ ነበር? አሁን ነው ልታደርጊ የምትችይው ኦብቪየስሊ አይደል? ድጋሚ እኮ ልጅ እኮ ድጋሚ ይመጣል አይደል? አማራጭ ካጣን ነው ምንችለውን ያህል እንሞክራለን። በዚህ ጊዜ ማለት ነው ቴክኖሎጂው በጣም ተራቋል። ሰው መሃን እንኳን ሆኖ እኮ መውለድ የሚችልበት ሁኔታ ላይ እኮ ደርሰናል እኮ አይደል እንዴ? ስለዚህ አሪፍ የሚባሉት ቦታ ላይ እየሄድን ሕክምና ክትል እናደርጋለን። ከዛ ካለፈ ግን ምንም ማድረግ አንችልም። በቃ ኪያ አንቺን ነው እኛ የምንፈልገው። ድጋሚ እኮ መውለድ ትችያለሽ እኮ እንዴ! ይሄ መጀመሪያና የመጨረሻሽ አስመሰልሽው ኪዩ እንዴ! ኪያሽ ነው ልጁ እኮ ከተወለደ እኮ አንቺ ላይ አደጋ ይፈጥራል እኮ ነው የተባለው አይደል? እኔ እንደውም ግን ደግሞ አንድ ሐኪም ቤት ብቻ ደግሞ አምነን ደግሞ ቁጭ አንልም። ብዙ መድኃኒት ብዙ ሐኪም ቤቶች እንሄዳለን። መውሰድ ያለብሽን መድኃኒት ትወስጂ ትችያለሽ። ማድረግ የምንችለው ጥግ ድረስ እንሄዳለን። ከዛ ካለፈ ደግሞ ማለት ነው ከዛ ካለፈ አይደለም እንደው ዋናው ነገር እንደው ዱዓ ማድረግ ነው። በቃ ጸሎት እናደርጋለን፣ ቁጭ እንላለን። ከዛ እናትሽ ደግሞ ቀልብ አርጋብሽ ምናምን ከሆነ ደግሞ ይቅር እንላታለን ተንበርክከን ሁላችንም። ያላታዝንባት እኮ ማንም በዚህ ልክ ሊያዝንብሽ አይችልም። አንቺ ትረፊ እንጂ አንቺ ዳኝልኝ እንጂ ማለት ነው ምንም ነገር አደርጋለሁ። ምንም የፈለግሽውን ነገር አደርጋለሁ። ኪዬ ተገድጄ ነው እኮ ያንን ነገር ልጃችንን ከኔ በላይ የሚጠብቀው ነበር። ከኔ በላይ ይወለድ ስልሽ ጧት ማታ ከሰዓት ስለምልሽ የነበርኩ ነው አይደለም። ባንቺ ነፍስ ከመጣ ግን ምንም ነገር ላይ ወስናለሁ ኪያ። አሁንም ደግሜ እነግርሻለሁ 1000 ጊዜ ይሄን እድል ቢሰጠኝ 1000 ጊዜ አንቺን አተርፋለሁ ኪያ። ልጁ በኔና በልጁ መካከል ቢሆን ማለት ነው ራሴን እገል ነበር። ላንቺ ምርጫ ስል ልጄ እንድታርጋ አደረግ ነበር። ላንቺ ፈገግታ ሳቅ ስል ልጅሽን ወልደሽ እንድትስሚ ስል ብቻ ማለት ነው። ምርጫው ግን የተሰጠኝ ኪያ ባንቺና በልጄ መካከል ሆነ። ባጭ ማናፍ እፈልጋለሁ ኪዬ፣ ያውም ካንቺ ሴት ልጅ እንዲሆን ትፈልጋለህ። አንቺ ሞተሽ ግን እንዲሆን አልፈልግማ። አንቺ በህይወት ኖረሽ ኪዬ፣ ያለ አንቺ ምንም ነገር ዜሮ ነው። በጣም ይስተምሩኝ እንዲህ የሚባል ነገር የለም። ይሞታል። እንዲህ የሚባል ነገር የለም። እንዲህ የሚባል ነገር የለም። ታብረሙን አንችልም። የኔ እናት ታብረሙን ነው አጫት ይሆናል። እሺ ትረፊልኝና የፈለግሽውን ነገር ማድረግ ትችያለሽ። እሺ በህይወት ቆይልኝ፣ በህይወት ቆይልኝ ኪዬ። የፈለክ ታደርጋለህ ግን እንደውም ከዚህ በኋላ እኔ ልጅ አልፈልግም። በቃ አንቺ ብቻ በህይወት ቆይልኝ። አንቺ ትረፊልኝ ኪያ። እፈልጋታለሁ። አንቺ በህይወት ካላቆየሽ ግን አልም እኔ እፈልጋታለሁ ኪዬ። እፈልጋታለሁ። ስሞትልሽ እናት ያድጋል። እሺ ምን አባቴ ላድርግ? እሺ እኔን ነፍስ ሰጥቼ ማድረግ ይቻላል? ሶፊ ይቻላል። ምን አባቴ ላድርግ? በአንቺ ሲመጣ ደካማ አደረጉኝ። ልጄ ላይ ጨከንኩባት፣ እያየሁ ፈረምኩ። አንቺን ለማትረፍ አንቺ ምንም እንዳትሆኝብኝ ጉጉቴ፣ ፍርሃቴ፣ ድንጋጤ ያስፈረመኝ። አሁንም እፈርማለሁ ኪያ፣ 1000 ጊዜ ማለት ነው ኪዬ። ከልጄ እኔን ከሞት ሂድ በቃ ተከለኩ ነው አግስቴ ልጋርላችሁ እኔ እንደው ይመርጣል ብዬ ነበር። አይደለም ጥሩ ነገር አይደለም። እንደዚህ አይነት ጥሩ ነገር የለም። እንደዚህ አይነት እሺ እንተኝና እስኪ ይኸው ሶፊም አለ ቶፋም አለ። ይኸው አክስትሽ የሚሉትን የተሳሳተ ነገር ካደረጉሽ ይኸው ጠይቂያችሁ። ሶፊ ትሙትላላችሁ። ኧረ ኪያ በመጠረሽ ወሰናችሁ። ቶይ ወሰንኩት። ሌላ ዶክተር ጋር እንሄዳለን። ሌላ ዶክተር ጋር ሌላ ሆስፒታል እንሄዳለን። በቃ ይኸው
ከፈለግሽ ማለት ነው ኪያ አይደለም። ለምን አንቺ ህፃን ልጅ አይደለሽም ማለት ነው። ሆስፒታል የሄድሽበት ሆስፒታል ይዘንሽ አንሄድም። ሌላ ሐኪም ቤት ግን ድጋሚ ክትትል ማድረግ መቻል። ይሄው አኗር ይፈርማል ምናምን ብለሽ ካሰብሽ ማለት ነው ይሄው ከሶፊ ከቱፋ ጋር ትሄጃለሽ። በቃ ትሄጃለሽ። እሺ መጀመሪያ ግን አንቺ ተረጋጊ። አንቺ በህይወት ከቆየሽ ማለት ነው ብዙ ፍቅሮችን ገና እኮ ይኖረናል። እኔ እዚህ ነው የምኖረው አይደል? እኔ እዚህ ነው የምኖረው። ምንም አታረጊም። እዛ አትሄድም። ሌላ አማራጭ እንፈልጋለን ብለው እኔ እዚህ ነው የምኖረው። ልጅ እስክትወለድ ከዚህ ገዳም አልወጣም። ልጅ እኮ አደጋ ላይ ነው። ምን ሆነሽ ነው? በቃ እዚህ ነው የምሆነው። ልጃችሁም አትሞትም፣ አንቺ ምንም አትሆንም። ግን በቂ የሆነ ሕክምና ግን ማድረግ አለብን። አለበለዚያ ይኸውልሽ እንዳሉት ከሆነ ጽንሱ የተቀመጠበት ምናምን አቀማመጡ ምናምን ልክ አይደለም መሰለኝ እና ከባድ ሁኔታ ላይ ነው ያለው እና በተቻለ መጠን ወይ ጽንሱ የተቀመጠበትን ሁኔታ የምናመቻችበትን ወይም ደግሞ ደህና ሕክምና የምናገኝበትን ከህፃናት ትሪትመንት ጋር በተያያዘ በጣም ብዙ የሚሰሩ ኢትዮጵያ ስለ በጣም ትልልቅ ዶክተሮች አሉ። ስለዚህ እነሱ ጋር እንሄድና የሚገባውን ያህል ትሪትመንት እንሰጠዋለን ለልጃችን ከዛ በኋላ ከሺ ራሱ እንትናልሽ ስምን ያወጣላታል ብላል ነበር። አውጣላት ይው በከተልከልሽ ምንም አትሆንም ኪዩ ምንም አትሆንም። ግን እኔ የምልሽንና እኛ የምንልሽን የምታዳምጪን ከሆነ ብቻ ማለት ለምን እንገልብሻለን? አንገለውም። ሳንገለው ጤነኛ ሆኖ የሚወጣበትን ነገር እናመቻቻለን። ደህና ሐኪም ቤት ይዘነው እንሄዳለን። ኪዩ አንቺ እየፈራሽ ያለሽውን ነገር እኮ እኔ አንደርስታንድ በቃ ገብቶኛል እኮ አንቺ የምትፈሪበት ቦታ አንወስድሽ። መጀመሪያ የገባሽበት ሆስፒታል አትሄጂም። ከዛ ውጪ ግን ብዙ ሐኪም ቤት አናግረናል። አሁን ራሱ እየመጣን ማለት ነው። ከዚህም በኋላ ደግሞ በጣም ብዙ በጉዳዩ ላይ በጣም አሪፍ አቅም ያላቸው ሰዎች ጋር ዶክተሮች ጋር እንሄዳለን። ከዛ በኋላ በጎን ለጎን ደግሞ በዋናነት ማለት ነው ጸሎት እያደረግን ዱዓ እያደረግን ፈጣሪያችን ነው በደንብ የሚሰማን። ወደዛ እየሄድን ደግሞ ጻኑ የሚድንበትን ነገር እናመቻቻለን። ተስፋ አድርጊ እኮ እዚህ ልኖር እኔ እዚህ ልኖር እዚህ ሆነሽ እንደዛ ጸበል እየተጠቀምሽ አታስቸግሪ እባክሽን። አዎ ጸበሉ እንዳለ ሆኖ ደግሞ ማለት ነው ሐኪም ቤት ደግሞ መሄድ አለበት። ይኸውልሽ አሁን እኮ እየነገርኩሽ እኮ ነው በፊት ማለት ነው ተነጋግሬ ደህና ሐኪም ቤት ትሄጃለሽ። በቃ ያው እሱም እያለሽ ነው በፊት ማለት ነው አንድ ሴት ወይም ደግሞ አንድ ወንድ መሃን ከሆነ መውለድ የማይችል ከሆነ ምንም ነገር መፈየድ አይችልም ምንም ነገር። ግን አሁን ባለው ቴክኖሎጂ ግን መሃን የሚባል ነገር እንኳን ነው እርም እየተባለ ነው። በቃ እየተስተካከለ ነው። ቴክኖሎጂው እያገዘው ነው። የሆኑ ነገሮች እየተስተካከሉ ነው። ስለዚህ ባለው ቴክኖሎጂ ሐኪም ቤት ሄዶ መመርመር በጣም አስፈላጊ ነገር ነው። ፈጣሪ ያመጣልን ነገር መግፋት ነው ብልግና። እሺ ጸበሉን ተጠቀሚ ችግር የለውም። ጎን ለጎን ግን ያለውን ቴክኖሎጂ ደግሞ አልጠቀምም ማለት ምን ማለት ነው? ኪያ እንዴ በቃ ነቃ በይ። በቃ ይኸውልሽ የፈረመው ቦታ አንሄድም ከዚህ በኋላ። እኔ በፍጹም አልረግምሽ። ማህፀንሽ ይለምልም። ውለጂልኝ፣ ክበጂልኝ፣ ከማንም ውለጂ ከዚህ በኋላ። እኔ እንደዚህ አይነት እርግማን የለኝም። እንደው ጨከን እንድትይና እንትን እንድትስተካከይልኝ ነው እንጂ ልጅ እኔ እንድትስተካከይልኝ የተሻለ ነገር ይመረጥኩልሽ መስሎኝ ነው እንጂ እንዲህ እንድትሆኝ አልፈልግም። በፍጹም አልፈልግም። አንቺ ልጅሽ እንዲሰናከል በፍጹም ላፊ አልኩኝ እንጂ እኮ አልፈልግም እናቴ። በቃ ይኸው ቱፋም ነገርሽ እነሱፊም አሉ። በቃ እስኪ አሁን እንኳን የተሻለ ሐኪም ቤት ይወስዱሻል። እኔ እዛም ሐኪም ቤት ድጋሚ ማትሄጂም። ጸበሉንም እምነቱንም እናደርጋለን። የተሻለ ነገር እንትን ብለን ካልሆነ መብርሃን ታውቃለች። እባክሽ ልጄ ካልሆነ ለማግስቴ በቃ ይሆናል እናቴ ይሆናል። በቃ እባክሽ ለአንድ ቀን እንኳን አዝነሽ እኮ ማየት አልፈልግም ልጄ። ሳቅሽንና ደስታሽን እኮ የዘላለም ሳቅሽን እየፈለኩኝ እኮ ነው ከስርሽ የምለው። ወድጄ መሰለሽ እንደ የደረስሽበት ዱካሽን ማስሰ የዘላለም ሳቅ እንዲኖርሽ እኮ ነው፣ እንዳይጨልምብኝ እኮ ነው ሳቅሽ። ተይ በቃ እኔ ልዘን እኔ ልክፋኝ። አንቺ በቃ እዛ ዶክተር ጋር እንሂድ። እሺ ይሄው ቱፋ እንዳለ ፈለግሽው ቦታ ደህና የሚባል ሆስፒታል
በቃ አክስትሽ እዛ ወስዳ አገኘችሽ አይደለ? አረ እዛ ሳገኝሽ አስደነጋገጠኝ። በቃ ዶክተሩ አፈጣጠነኝ። አሁኑኑ መውረድ ያለበት ካለበለዛ በህይወትና በህይወት መካከል ናት አለኝ። ይገላታል፣ ውስጧን ጊዜ የላትም አለኝ። በመድኃኒት መስተካከል የሚችል ነገር አይደለም፣ በጥበቃ መስተካከል የሚችል ነገር አይደለም። አሁኑኑ ፈርመ ከውስጧ ይሄ ነገር መውጣት አለበት፣ ካለበለዛ ደግሞ ቆይታ የፈለገችውን ጊዜ ግን ኪያን በህይወትና በሞት መካከል ማጣት ነው አለኝ። እሺ ታዲያ ምን ልምረጥ? ዶክተር ያለው ብቻ ነው። በቃ ቀያይረን እንሞክራለን። ምን ልምረጥ ታዲያ? ዶክተር አትመኑ። ተሳስቶ ሊሆን ይችላል። ዶክተር አትመኑ። አላ እናምን አንቺ በህይወት ካለሽ ብዙ ፍቅሮች እኮ ይኖረናል። አይ በጣም ብዙ ፍቅሮች። አንቺ ልጅ ጎረደች። አንተ ምን መቼም አብረን አትሆንም። እኔ አንቺን ከኔ ጋር ለማቆየት ብዬ ማለት ነው ስትሞች ያለህም የፈለገ ነገር ሆኖ በህይወት መቆየት አለብሽ፣ መዳን አለብሽ ኪያ። እኔ መለከተኝ መዳን አለብሽ። በቃ የፈለገ ነገር ይሁን በቃ። ለምን አትረዱኝም? እኔ እኮ ደህና ነኝ። ምንም እየተሰማኝ እኮ አይደለም። በቃ ማልበለው ስለሚያቅለሸልሸኝ ነው። ሌላ ምን አለ? እስቲ ችግር የለውም። በቃ ምናልባት እኮ ሚስቴክም ሊሆን ይችላል። እና ካላመመኝ በምን ይመጣል? የህክምና ስህተት ሊሆን ይችላል። የህክምና ስህተትም ሊሆን ይችላል። ሐኪም ቤት እንደሄደ ነው በቃ። ግን ደግሞ ሐኪም እስኪ ሌላ ሐኪም ቤት ደግሞ እናጣራለን። በቃ አሁን ይኸው እነሱም ያሉትን ሰምቻለሁ፣ እሺ ብያለሁ። ሌላ ሐኪም ቤት እናጣራለን። እንዲህ ዝም ብለን በሩጫ እናደርግ። የዛን ሰዓትም እሱም አንቺን ለማትረፍ ነው። እኔ እንደውም ያልጠበቅኩት ነገር ነው የተከሰተው። እውነት ለመናገር እኔ ከሱ ይሄንን አልጠብቅም ነበር። ልጄን ይላል ብዬ ነበር። እንዴት እሱ ልጄን ይላል? አክስቴ እንዴት ልጄን ይላል? እኔ በዚህ ልክ ነው እሱን የገመትኩት የነበረው። ግን ሲመጣ የጠበቅኩትን አይደለም ያደረገው። አንቺን ለማትረፍ ነው እሱም ሮጦ የፈረመው። ስለዚህ ደግሞ ቀን ያላያትን ልጅ ሁሉ ጊዜ ሲወዳት ለነበራት ልጅ የሚሰው ይመስልሻል? እኔ ልጅ ሲል ስለነበረ በቃ እንግዲህ ልጅ ነው። እኛም በጣም ልጅ እንወዳለን። የእነሱን ለማየት እኮ ምን ያህል ደስተኛ በስልክ ደውሎ ሲነግሩኝ ምናምን ነገር ጾታዋል ምን ያህል ደስ እንዳለኝ እኔ አውቀዋለሁ። ታይሙን በጣም አስታውሰዋለሁ። በቃ ግን ደግሞ በቃ ፈጣሪ የሚወደውን ሰው ነው የሚፈተነው። የምር እንኳን ከሆነ ካልሆነ ደግሞ ሄደን ቼክ እናደርጋለን። ደህና ሐኪም ቤት እንሄዳለን ምናምን ነገር ማድረግ የምንችለውን ሁሉ እናደርጋለን። አሁን ኪዩ ተነሽና እንውጣ ከዚህ። በቃ እንሂድ። ነይ እናቴ። እሺ በይ በቃ። እሺ ቃል ግቡልኝ። ምንም አናደርግልሽ። ይኸው እኔ ቃል ገብቼ እኔ አልፈርምም። ይኸው በቃ እኔ ጋር ትሆኛለሽ። እናንተ ፈርሙና ቃል ግቡልኝ። ምንም አይሆንም። ሳልነግርሽ በለኝ አኗር። እኔ በአንቺ ስም አልፈርምም። አንቺ ላይ ጉዳት ካደረሰ ምንም ነገር አደርጋለሁ። አዎ ፈርማለሁ። አንድ ሺህ ጊዜ በህይወት መቆየት አለብሽ። ብዙ ፍቅሮችን እንወልዳለን አንቺ በህይወት ከቆየሽ። አንቺ ከሌለሽ ግን ምንም የለም። ስለዚህ እፈርማለሁ። በውሸት አንቺ ልጅ ደግሞ አልመጣም። ጨቀንክ። ለማላውቀው ልጄ የማውቃትን ፍቅር አልገልም። እስኪ አንድ ነገር ለማላውቀው ልጄ የማውቃትን ፍቅሬን አልገልም። እናቴ እስኪ አንቺ ብትሆኚ በሱ ቦታ እስኪ ራስሽን በሱ ቦታ አስቀምጪ። እስኪ ምን ያደርግ እስኪ አንቺ ብትሆኚ አኗሪ ሙትና ልጄ ይትረፍ ብለሽ ትያለሽ? እስኪ ትያለሽ? ለምን የማይሆን ምርጫ ትሰጪናለሽ? ኪዩ እሱም እኮ የማይመረጥ ነገር ውስጥ ገብቶ ነው። ኪዩ አሁን ግን ማለት ነው እንደዚህ አይነት ነገር ውስጥ ከምንገባ ተስፋችንን ፈጣሪያችን ላይ ብናደርግ አይሻልም? ኪዩ ሐኪም ቤት ቀያይረን እንሞክራለን። በቃ በደምብ ቼክ ማድረግ አለብን። ራስሽን አረጋጊ። አሁን ምንም አይነት ውሳኔ እንደፈጠና አንወስን። በጣም ብዙ ቦታ እንሄዳለን። እነሱንም አላገኘም። ቀጥታ ነው የፈረመው። ለምን አንቺ ቢጨንቀው ነው እንደዛ አይደረገው? ስለጨነቀው ነው። ስለዚህ ደግሞ አንቺ አሁን ራስሽ እናቴ በቃ ካልገተልኛል አቱፍ። አዎ አንቺም ደግሞ ተስፋሽን ፈጣሪሽ ላይ አድርጊ። እሺ ሁሉም ነገር የሚሳካው በስተቀር አሁን በጣም ስለጨነቀሽ አይደል እዚህ ገዳም የመጣሽው? ጠበል ልጠጪ አይደል የመጣሽው? ስለዚህ ወደድሽም ጠላሽም እኮ ተስፋሽን እኮ ፈጣሪሽ ላይ አድርገሽ እኮ ነው አይደል? ስለዚህ አሁንም ያንን ነገር አጠንክሪ ነው ማለት ነው። ጎን ለጎን ደግሞ ያው እንግዲህ ከአላህ በታች ዝቅ ብሎ ያለው ዶክተር ነው አይደል? ሐኪም ነው። ስለዚህ ሕክምናችንን ደግሞ ማድረግ መቻል አለብን። እሺ ዞር እያለን በደምብ ቼክ እናደርጋለን። የተሻለ ሕክምና እናደርጋለን። ኪዩ እሺ ና በቃ አኗር ተነስና በቃ እንግዲህ
ማለት እንዳለብኝ ራሱ አላውቅም። በጣም ጨንቋታል። በቃ አንድ ያለን አማራጭ በቃ ደህና ሐኪም ቤት ምናምን መውሰድ ነው። ግን እናንተም በቃ ቤተሰቦቻችን በጸሎት አግዙ፣ በቃ ዱዓ አድርጉ ምናምን ነገር። ምክንያቱም አንዳንድ ጊዜ እንደዚህ አይነት ነገር የሚፈታው በዱዓ ነውና እኛ ተስፋችን እንግዲህ አላህ ላይ። ስለዚህ ሁላችሁም በየእምነታችሁ ዱዓ አድርጉላት፣ በቃ ጸልዩላት እና ጥሩ ነገር ይመጣል ብዬ ተስፋ አድርጋለሁ። አላውቅም ብቻ እኔም በጣም ጨንቆኛል። ድንገተኛ ነው የሆነብኝ። እንዴት ነው የነገሩኝ እንግዲህ ሴት ልጅ መሆኗን ምናምን ነገር እና በጣም ተደስቼ ምናምን ነገር ሳልጨርስ የለችም። በጣም ነው ልብ የሚሰብረው። ብቻ ግን ሁልጊዜም ተስፋችን አላህ ላይ ስለሆነ ተስፋ አንቆርጥም። ግን ደግሞ ህይወቷ ላይ አደጋ የሚያመጣባት አይነት ነገር ከሆነ በቃ አኑ እንዳደረገው ነው ላደርግ የምችለው። ምክንያቱም ልጅ ነው፣ ሌላ ጊዜ ይመጣል። ድጋሚ ሞከራለሁ እንዴ የኔ እህቴ ስንት 3-4 ምናምን ፌል አድርጎባታል። ያው በጣም እየደረሰ ማለት ነው 6-7 ወር ምናምን እየሆነ አሁን እነሱ ገና 3 ወር እንደዛ ነገር ነው አይ ቲንክ እንደዛ መሰለኝ። እና የዚህ ነው ማለት የመጀመሪያ ሲሆን በእርግጥ ያጓጓል ምናምን ነገር ግን 3-4 ምናምን ፌል አድርጎ ነው ከዛ በኋላ ጽንሱ ምናምን አድርጎ ልጅ ምናምን ይሆን ብቻ ለክ የኔንም ነገር ነክዩ ምናምን ያውቁታል። ረስተውት ከሆነ አስታውሳቸዋለሁ። ብቻ ተመልካቾቻችን አዲስ ነገር ካለ እናሳውቃቸዋለን። አትርሱ ማለት